ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። 35% እውነተኛ ቅናሽ ከቴምር ፕሮፐርቲስ። ድርጅታችን ቴምር ፕሮፐርቲስ ከ15% እስከ 35% የሚደርሱ ቅናሾችን አዘጋጅቶ እርሶም በመጠበቅ ላይ ነው። በአዲስና በነባር ሳይቶቻችን ላይ እድሉን መጠቀም ይችላሉ። በሳር ቤት፣ አዋሬ፣ ጋርመንት፣ ተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ከ5.7 ሚሊዮን ሙሉ ክፍያ ጀምሮ በተጨማሪም የንግድ ሱቅ ፈላጊዎች በገላን G+7 ዘናጭ የገበያ ማዕከል ከ2.5 ሚሊዮን ሙሉ ክፍያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። ለበለጠ መረጃ በ0922 63 2946 ይደውሉ። ይህን ወር ነው በአግባቡ ከሚጠቀሙት አላህ ያድርገን። በህይወታችን ልዩ ረመዳን አላህ ያድርገን። የምንቀየርበት የምንለወጥበት መልካም ነገር የምናገኝበት ረመዳን አላህ ያድርገን። ረመዳን ፍርሳ ነውና ይህንን ፍርሳ መጠቀም አላህ አስገብቶናል። ይኸው ቀናቶች አለፉ አይደል? ዛሬ ስንተኛችን ቀን? አራተኛችን ቀን ነው አይደል? አዎ። 3 ቀን እንዴት አለፈ? አራተኛውም ግማሽ ይለዋል። ስለዚህ ፍርሳ ነው፣ እድል ነውና ያሳለፍናቸው መልካም ከሆኑ አልሐምዱሊላህ ብለን ከዚህ የበለጠ ለመጨመር መንቀሳቀስ፣ ጉድለት ካለ ያበላሸነው ካለ ደግሞ አላህን ምህረት እየጠየቅን የወደፊቱ ላይ ደግሞ ያሉትን መጠናከር በእኛ ላይ ይጠበቅብናል። ጾም እንግዲህ ትልቅ ፈዲላ ትልቅ ደረጃ ያለው የኢባዳ አይነት ነው። ጾም 2 አይነት ጾም አለ ይላሉ ዑለማዎች። አንደኛው ሶሙል ኩብራ ትልቅ ጾም አለ። እንደዚሁም ደግሞ ወሶሙ ሱግራ ትንሹ ጾም አለ። ትንሹ ጾም እኛ ትልቅ ብለን የምናስበው ነው። ትልቁ ጾም ደግሞ እኛ ትንሽ ብለን የምናስበው ነው። በዑለማዎች ግን አገላለጽ ትልቁ ጾም ማለት የገለጹት ሌላ፣ ትንሹ ምንድነው? ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ የጾም ትንሹ ክፍል። ትንሹ ጾም ከምግብ መቆጠብ፣ ከመጠጥ መቆጠብ፣ ከገዛ ሐላል ከሆነችው ባለቤትህ ከዚህ ሰዓት እስከዚህ ሰዓት ግንኙነት ማድረግ ክልክል ነው መባሉ ትንሹ ጾም ነው። ትልቁ ጾም ዳር ምንድነው አሉ? ዓይንህን ማጾም፣ ጆሮህን ማጾም፣ ምላስህን ማጾም፣ መላ ሰውነትህን ማጾም ትልቁ ጾም ነው። ለዚህ ነው ታላቁ ሰሃቢ ጃቢር ብን አብድላህ ረዲየላሁ ዐንሁ ሲናገሩ ምን አሉ? የጾም ክለት በጾም ሰዓት ላይ ዓይንህ ይጾም አሉ። ኢዛ ሱምተ ፈልየሱም ሰምዑከ፣ የጾምክ ጊዜ ጆሮህ ይጾም፣ ወበሰሩከ ዓይንህም ይጾም፣ ወሊሳኑከ አንደበትህ ምላስህም ይጾም፣ አኒል ከዚቢ ወልመአሲም ከወንጀል ከውሸት ነገሮች ይጾም፣ ወዳዕ አዘል ኻዲሚ ኻዲሞችንም አዛ ማድረግ ተቆጠብ፣ ወዓለይከ ወልየኩን ዓለይከ ወቃሩን ወሰኪነቱን የውመ ሲያሚከ ጾመኛ በሆንክ ሰዓት አንተ ላይ መረጋጋት የሚባል ነገር ይታይብህ። ወላ ተጅዐል የውመ ፍጥሪከ ወየውመ ሲያሚከ ሰዋአን፣ እንደው የጾምህ ቀንና የፍጥርህ ቀን እኩል አታድርገው። ምን ይጹም? አንደበትህ ይጹም። ዛሬ ኢንሻአላህ የምናደርገው ቆይታ ምንድነው? እስቲ ምላሳችንን በዚህ ረመዳን አደብ እናስይዛትና ለቀጣይ 11 ወር ደግሞ አደብ ይዛ ከረመዳን ትምህርት ቤት ተምራ ተቀይራ ነው ለትልቅ ለውጥ እንድንዘጋጅበት ዛሬ ስለ አንደበታችን ነው። አፋቱል ሊሳን የምላስ ወለምታዎች በረመዳን መዋሸት ያላቆመ፣ በረመዳን ወንጀል መናገር፣ በረመዳን አንደበቱ ክፉ ነገር መውጣት ያላቆመ መቼ ነው የሚያቆመው ታዲያ? ትልቅ ጾም እንዳልኳችሁ አንደበትህን ማጾም ትልቅ ጾም ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዳስተላለፉት ኢማም ሙስሊም ቡኻሪ በዘገቡት ሐዲስ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ በአላህና በመጨረሻ ቀን ያመነ መልካም ንግግር ይናገር፣ አለዛም ዝም ይበል። ቃላቱ ከባድ ነው። በአላህ ያመነ የአላህን ኃያልነት ያወቀ የእሱን ብቸኛ ተመላኪነት ያረጋገጠ ነገ ከቀብሬ እነሳለሁ፣ አላህ ፊት እቆማለሁ፣ ራቆቴን እሆናለሁ፣ ያ ጭንቅ ቀን አለ ብሎ ያመነ ሰው መልካም ንግግር ይናገር፣ አለዛም ዝም ይበላሉ ነቢዩ ሰለላሁ ዐለይሂ ወሰለም።
إمام الطبراني بزقبت حديث من حديث أسود بن أصرم المحاربي قال قلت يا رسول الله أوصني على جو أن صحابة متنا أنت الله ملك تنياوي مكروين على جو مكروين على جو كذابها لا نبي صلى الله عليه وسلم نالوت هل تملك لسانك ملاسهن مقطعتر تچلالله هل تملك لسانك ملاسهن عندبتن مقطعتر تچلالله قلت ما أملك إذا لم أملك لساني ملاسهن مقطعتر كالچالكما من انت قطعتر كبالا أو قطعتر الله عليك قال فهل تملك يدك الجهنس مقطعتر تچلالله قلت فما أملك إذا لم أملك يدي الجن مقطعتر كالچالكما من انت قطعتر قال يزيك زي النبي صلى الله عليه وسلم قال فلا تقل بلسانك إلا معروفا بملاس باندبته መልካም ንግግር ካልሆነ መስተቀር እንዳትናገር ባንደበትህ መልካም ንግግር ካልሆነ እንዳትናገር ወላ ተብሱጥ يدك እጅህንም እንዳትዘረጋው ኢላ ኢላ ኸይር ወደ ኸይር ነገር ካልሆነ እጅህን እንዳትዘረጋው አሉት ነብዩ ሰለላሁ ዐለይሂ ወሰለም የኛ ኢማን መስተካከል የኛ አማረ መሆን የቀልባችን መስተካከል የአንደበታችን መስተካከል ግድ ይላል ረሱል ሰለላሁ ዐለይሂ ወሰለም አሉ لا يستقيم عبد لا يستقيم إيمان عبد حتى يستقيم قلبه يا عند سو إيمانه يتستاكل አይሆንም ቀልቡ ይስተካከል ቀልባችን ንጹህ ነው ከመቀኝነት መጥፎ ነገር ከማሰብ በወንድሞቻችን ላይ በእህቶቻችን ላይ መጥፎ ነገር ከማሰብ ቀልባችን አስተተነው አዎ ረመዳን ንጹህ ቀልብ ይፈልጋል ቀልብን መጾም አለበት ከምቀኝነት ቀልብ መጾም አለበት መጥፎ ነገር ከማሰብ መጾም አለበት ከዚህ ነገር መቆጠብ አለበት ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ لا يستقيم إيمان عبد عند الله بارع إيمان قتيلم حتى يستقيم قلبه استستاكل ولا يستقيم قلبه قتيلم يستاكلم حتى يستقيم لسانه إيه عندبته ملاس استستاكل እቺ ለስላሳ ስጋ ምላስ ኒዕማ ማላት ዓዛብ ማላት ዓዛቧ ምንድነው መጥፎ ነገር በመናገሯ በዱንያ በአኺራ ዱንያ ላይ ታቻ ሰውን ልኩስ ታደርጋለች ትሳደባለች ከዛ መልሳ ውስጥ ትገባና ምታስደበድበው እናቱ ከንፈርና እናቱ ጥርስ ናቸው እሷ ላይ ችግር አይደስ ዱንያ ላይም መከራ ታመጣለች አኺራ ላይም ደግሞ ከባድ ለጀሃነም እሳት ከሚያደርጉ ነገሮች አንዱ ይህ ምላስ ነው ሙዓዝ ብኑ ጀበል ለነብዩ ሰለላሁ ዐለይሂ ወሰለም ጋር የሳቸው ደረሳ ነው ሙዓዝ ብኑ ጀበል ዓሊም ነው ሙዓዝ ብኑ ጀበል ጥያቄ ጠየቃቸው ሲጠይቁ ሰሃቦች አግባብ የሆነ ጥያቄ ነው ጀነት የሚያስገባኝ ስራና ከጀሃነም የሚያርቀኝ ስራ ይንገሩኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉት የጠየቁት ጥያቄ በጣም ትልቅ ነው ከባድ ነው ነገር ግን አላህ ላገራለት ገር ነው አሉት አዎ ኢስላም ገር ነው ወላሂ አላህ ባዘዘው መንገድ ከተጓዝነው እንደ ኢስላም ገር የለም ገር ነው ወላሂ ጭንቀት የለበት ምን የለበት ሁሉን ዒባዳውን ተመልከት ቆመ መስገድ አቃተህ ቁጭ ብለህ ስገድ ቁጭ ብለህ አልቻልክም እዛው በተኛበት በጎን እያጣከስክ ገር ነው ረመዳን በጣም ከባድ በሽታ መጣ መጾም አልቻልክም አዎ አፍጥር ሲሻልህ ጤና ሲመለስ ያፈጠርከውን ቀን ልክ ታካክሳለህ ትጾማለህ ገር ነው ኢስላም ያቺ እንደ ኢስላም ገር ወላሂ እኛ ብቻ መመሪያውን አንሳተው በቁርአን በሐዲስ እንኖርበት እንጂ እንደ ኢስላም ገር ነገር የለም ወላሂ ሐያታችንን የሚያቀል እንደ ኢስላም የለም ኢስላም በራሱ ህይወት ስለሆነ ህይወት ነው እና ነብዩ ሰለላሁ ዐለይሂ ወሰለም አሉ የጠየቁት ጥያቄ በጣም ትልቅ ነው ነገር ግን አላህ ላገራለት ደግሞ ገር ነው ጀነት ለመግባት ከጀሃነም ለመራቅ ተዕቡዱላህ አላህን ትገዛለህ ولا تشرك به شيئا በሱ ላይ ምንም ነገር አታጋራ وتقيم الصلاه صلاتህን ደንቡን ጠብቅ አሟልተ መሟላት ያለበት አሟልተ ትሰግዳለህ ምጽዋት ትሰጣለህ የረመዳንን ጾም ትጾማለህ ሐጅ ከቻልክ ሐጅ ታደርጋለህ ከዛ በኋላ ሙስታሰለም የዚህ ኸይር ነገር ደግሞ አጋዡ ልንገር ሰደቃ ቁጣን እሳትን ቅጣትን ያበርዳል ለይል ተነስተህ የምትሰግደው
ሌላኛው አሶሙ ጁና ጾም ጋሻ ነው አሉትና የዚህ መሰረቱ ኢስላም ነው። መሰረቱ ምሰሶው ደግሞ ሰላት ነው። ወዚርወቱ ሰናሚሂ አሉት። የሻኛው ጉልላቱ ደግሞ ጂሃድ ፊ ሰቢልላህ ነው አሉትና የዚህ ሁሉ ኸይር ነገር ከነገሩት በኋላ ጀነት መግቢያ እነዚህ ሁሉም ያበላሽ ልንገር አሉት። አዎ ምንድነው? እችን ካንተ ቆጥባት ምላስን ቆጥባት። እኛ በምንናገረው ነገር እንያዛለን እንዴ ሲላቸው ፈቂለተከ ኡሙክ እናት ትጣ አሉት። እርግማን ሳይሆን ልማዳዊ አነጋገር ነው። እንዴት ይጠፋል? ሰዎች ነገ የውመል ቂያማ በአፍጢማቸው ተደፍተው ወደ ጀሃነም የሚሄዱት ምላሳቸው ባጨደችው ነገር አይደለም ወይ? ምላስ ከባድ ነው። አላህ ቁርአን ላይ ወልዒኑ ቢማ ቃሉ በተናገሩት ነገር ተረገሙ አለ አላህ። አዎ ኩፍር የሚነገረው በዚህ ምላስ ነው። ኢማን የሚነገረው በዚህ ምላስ ነው። አርረሕማን ዐለመል ቁርአን ኸለቀል ኢንሳን ዐለመሁል በያን መግለጽን አስተማረው። እንድንግባባ እንድንነጋገርበት ኒዕማ አድርጎ አላህ ሰጥቶናል። አለም ነጅዐል ለሁ ዐይነይን ለሰው ሁለት አይኖችን አላደረግንለትም? ወሊሳነን አንደበት ምላስን፣ ወሸፈተይን ከናፍሮችንስ አላደረግንለትም? ወሃደይናሁ ነጅደይን ወደ ሁለት አቅጣጫስ አልመራነውም አላመላከትነውም? ወደ ሐቅ ወደ ባጢል፣ ወይም በሌላ ተፍሲር ወደ እናቱ ጡት አሉ ነብዩ ሰለላሁ ዐለይሂ ዑለማዎች። እንደተወለደ እናቱ ጡት ጋር ይላል። ኒዕማ ናት ምላስ። እቺ ምላስ ኸይር ከሰራንባት ወላሂ የምንዳ አይነት ሁሉ ምንዳ እናገኛለን። ግን ከባድ ስለሆነች የሰውነት አካል በአጠቃላይ ምላስን ይማጸናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምላስን ይማጸናሉ። ምን እያሉ? ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አን አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ አስበሐ ኢብኑ አደም የአደም ልጅ ያነጋ ጊዜ ልክ ንጋት ላይ ጠዋት ላይ ፈኢነል አዕዳአ ኩለሃ የሰውነት አካል በአጠቃላይ ቱከፊሩ ሊሳነ ምላስን ይማጸናሉ። ተቁል እንዲያ ኢተቂላህ ፊና በእኛ አላህን ፍራ፣ ፈኢነማ ነሕኑ ቢክ እኛ በአንተ ውስጥ ነን ያለነው። ፈኢን እስተቀምተ አንተ ከተስተካከልክ መስመር ከያዝ እስተቀምና ቀጥ እንላለን። ወኢን ዕወጀጅተ አንተ ግን ከጠመምክ መስመር ከሳት ዕወጀጅና እኛ ምን ጠማለን። ረዋሁ ትርሚዚ። አያት የሰውነት አካል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ፈገግ ሲሉ ሰሐቦች ጠይቋቸው ምንድነው እንደዚህ ያስደሰቱት ፈገግ ያስፈረሱ? እንደው የአላህ ባሪያ የውመል ቂያማ ከአላህ ጋር የሚያደርገው ክርክሩ ገርሞኝ እንደዚህ ፈገግ ያስባለኝ። ይከራከራሉ ሰዎች። ወላሂ ማ ኩና ሙሽሪኪን ይላሉ። እኛ ሙሽሪክ አልነበርንም ይላሉ አጋሪዎች። አንተው ፈራጅ አንተው ዳኛ አይሆንም ይላሉ። መላእክቶችም አይሆንም ይላሉ። የሰው ልጅ እኛ ዘልመውኛል እኮ ነው። ሱብሃንአላህ። የዚህ ጊዜ ምላስን በይዝም በይላታል ስልጣን ይወሰዳል። ምስክር ከማን ይመጣል? ከሰውነት አካሉ። እጅ ይመሰክራል፣ እግር ይመሰክራል፣ የሰውነት ቆዳው ይመሰክራል። በሱ ላይ አዎ አንተ ነህ ይላሉ። እኔ አልነበርኩኝ እንዴ የቻይናውን የዱባይ ያልኩ የቱርክ ያልኩ የሸጥኩኝ ይላል። አጅብ። በንግድም ከሆነ በእግርም ከሆነ እኔ አልነበርኩ ጠንቋይ ቤት ስሄድ የነበርኩ ይመሰክራል። ወደ ዝሙት ቤት ስሄድ የነበርኩ እኔ አልነበርኩ ይመሰክራል። የሰውነት አካል የሰራናቸውን ነገር ከሰው ተደብቀናል ጨለማ ነው ብለን፣ ነገር ግን በእኛ ላይ ይመሰክራል። የዚህ ጊዜ ምላስ ድጋሚ ስልጣን ይሰጣታል እንድትናገር። ምን ትላለች? እኔ እናንተ ጀሃነም እንዳትገቡ ለእናንተው ስከራከር እናንተው በእኔ ላይ ቃሉ አንጠቀ አላህ ወአንጠቀ ኩለ ሸይ ሁሉን ነገር አናጋሪ የሆነ ጌታ አናገረና ይላሉ። እጅግር የሰውነት አካል አያችሁ። እቺ አንደበታችን ኸይር ከሰራንባት ወላሂ ኸይር ነው። ዛሬ ላይ አላህ ይዘንልኝ። እኔ አንድ የቁርአን አንቀጽ ሱረቱ ሁጁራት ላይ ያለ ሲነገር አይሰማ ተነስቷል እንዴ ተሽሯል እንዴ ብለን እስክናስብ አልተነሰከም። ተነስቷል ብሏል ብላችሁ እንዳታወሩ። ምሳሌ ያቀረብኩት እስኪረሳ ድረስ ስለምን ከተባለ ስለ ሐሜት ጸጥ ቁርአኑ አይነሳ። ሐሜትን አላህ የገለጸበት መንገድ ከባድ ነው። ለምን ይሄ ረመዳን ሐሜትን ካላቆምን ጾማችንን እናበላሻለን። ሐሰን አልበስሪ
አንድ ሰው አማዎት ሲባሉ እከሌ ቋሞ እኔን አማኛው ተምር ነገር እንዲያደርጉና በሚያዣ ላኩለት ሐዲያ እሱ ከሰጠኝ ስጦታ ጋር ስለ አይነጻጸርም፣ ግን ትንሽም ቢሆን ልስጠው ብዬ ነው አሉ። እሱ የሰጠው ምን ነው? መልካም ስራ። የሆነ ሰውን ስናማው እኮ ጠልተነው ነው አይደል? ለምጠላው ሰው ምን እየሰጠህ ነው? ሰላትህን እየሰጠህ ነው። ሐጅህን ዘካህን እየሰጠህ ነው። ይሄ ነው ምክተፍኩ ነው የውመል ቂያማ የሚከፈለው መልካም ስራ ነው። አሐዱ ሰለፍ ምን ይላሉ? እኔ አላማም እንጂ ባማማ ኖሮ እናት አባቴን ነበር ማማዋል። ለምን? መልካም ስራዬ ለነሱ እንዲሆን ማለት ነው። አንተ ለምትጠላው ሰው መልካም ስራን እየሰጠው ሐሜት አላህ ምን እንዴት ብሎ ገለጸው? ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ እጅተኒቡ ከሲራን ሚነ الظن ከጥርጣሬ ብዙን ራቁ። ኢነ ባዕደ الظن ኢስሙ እናንተ ከምትጠራጠሩት ከፊሉ ወንጀል ነው፣ ኃጢአት ነው። ወላ ተጀሰሱ እንደዚሁም የሰው ነውርን አትከታተሉ። አንዳንድ አለ በቃ ይሄ ማጉላ መነጽር እኮ ነው የቀረው። ይሄ እንዴት ነው ላብራቶሪ የሚታይበት አለ እሱ የቀረው እኮ ነውርን ሲከታተል። የሰው ነውር አንከታተል። የሰዎችን የሙስሊሞችን ነውር የሚከታተል እምቢ የሚል ሰው አላህ ተደብቆ ወንጀል ቢሰራ ያንን ወንጀል ያጋልጥበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሰው ነውር አንከታተል፣ በራሳችን ቢዚ ነው። ወላሂ ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ የራሱ ነውር ከሌላ ሰው ነውር ቢዚ ያደረገች ሰው ምንኛ ታደለ። አዎ ይሄ ጉድለት አለብኝ ይሄ አለብን ብለን ራሳችን ንቀስ፣ ነፍስያችን ንቀስ፣ እንርገጣት ነፍስያችን እንጂ ሰውን የምንከታተል ከሆነ ወላሂ ስራችንን ነው የምናስረክበው። ቀልባችን ይደርቃል፣ ቢዚ እንሆናለን፣ ከኸይር ስራ እንርቃለን። ወላ ተጀሰሱ ወላ የግተብ ባዕዱኩም ባዕዳ ከፊሉ ከከፊላችሁ ከፊሉ አይማለ እንዳትተማሙ። አዩሒቡ አሐድኩም አንዳችሁን ይወዳልን አያእኩለ ለሕመ አኺህ መይተን ወንድማችሁ የሞተ ሆኖ በክቶ ነው ስጋውን ብሉት ብትባሉ ትወዳላችሁን? ፈከሪህቱሙ በእርግጥም ጠላችሁ ትጠሉታላችሁ። ወተቁላህ አላህን ፍሩ። ኢነላሃ ተዋቡ ረሂም አላህ ጸጸትን ተቀባይና አዛኝ የሆነ ጌታ ነው። ሐሜት ዛሬ ቀላል ሆኗል። ሐሜት ምንድነው ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም። ሐሜት ወንድምህን በሌለበት ቦታ በሚጠላው ነገር ማንሳት ነው እንዴ? ያለበት ነገር ቢሆንም የሰራው ነገር ቢሆንም ብሎ ጠየቀ። አዎ የሰራው ነገር ሆኖ ስሙን ካነሳው ሐሜት ነው። የሌለበት ከሆነማ ቅጥፈት ነው፣ ከባድ ወንጀል ነው። ዛሬ እኮ የሌለበትን ምን ጨምራለና የሌለበት አያችሁ ምላስ በረመዳን ነገር ማዋሰድ ያላቆመ መቼ ነው የሚያቆመው? ነገር አንዳንድ በሙስሊሞች መካከል አንድነት እንዲፈርስ ከሚያደርገው ሐሜት ነገር ማዋሰድ ነው። ነገር ማዋሰድ እኛ የሆነ ሰው መጥቶ እከሌ እኮ እንዲህ ይላል ስንባል ሌላስ ምን አለ ነው አይደል? ቀደምቶች ግን ሱብሃንአላህ አንተ እከሌ የሚባል ሰው እኮ እንዲህ ይላል ሲሉ አማ ወጀደ ሸይጣን ረሱላን ገይረ እንደው ሸይጣን ዛሬ ያላንተ መልእክተኛ አላገኘም እንዴ ይላል። አያችሁ ያስደነግጡታል። ከወንድሜ ጋር ያለግነ የሆነ ሰው መጥቶ ስለሆነ ሰው ከነገረ ስለ አንተ ከነገረ እንዲህ ብለዋል ከተባለ ውሳኔ ላይ እንዳትሄድ ሂድና አጣራ። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። አዎ ፋሲቅ አለው አላህ። ወሬ ይዞ የሚመጣው ሰው ገና በቃ ካርድ ሰጠው። ፋሲቅ ነው ይሄ የሙስሊሙን አንድነት የሚሸረሽር። ሂድና ጠይቀው አንተ ስለኔ የሚወራው እንዲያወራው እውነት ነው። አውርቶ ከሆነ አፉ በለኝ ተሳስቼ አወራሁ ይላል፣ ሰላም ትፈጥራለህ። ያላወራም ከሆነ ደግሞ ሰላም ነው። እንደው እኔ እንደዚህ ብዬ እኮ እንደው ከሆነ ነገር ከመወሰኔ በፊት አንተን ላጣራም አላልኩም ይላል፣ ሰላም ነው የምታገኘው። ነገር ማዋሰድ ከባድ። ስለዚህ ረመዳን አንደበታችንን መልካም ነገር የምንናገርበት ነብዩ ሰለላሁ ዐለይሂ ወሰለም ባለ ሐዲስ ምን አሉ? መን ሰመተ ነጃ ዝም ያለ ነጃ ወጣ ዳና። ዝም በቃ መልካም ነገር መናገር ካቃተ ዝም። ወላሂ ዝም ቀደምቶቹ ታመው ይባላል ሐዱ ሰለፍ ይላሉ፣ ያቃስታል። መላኢካው እኮ
ይሄንን የሚጽፋል ብለው ሌላኛው ሲነግሯቸው ጸጣሉ። አሟቸዋል፣ ማቃሰት አቆሙ። ለምን ሲባሉ ይሄ እንዳይበዛብኝ። ታያችሁ እንዴት እንደሚቆጣጠሩ ራሳቸው። እኛስ በየቀኑ ስንት ነገር እናገራለን፣ ይከትበዋል መላእክቱ። ኸይር ተናግረን ከሆነ አልሐምዱሊላህ። ለምን በኸይር ነገር ትልቅ ደረጃ እንደርሳለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ምን አሉ? የአላህ መልእክተኛ ኢነ ረጁለ ለየተከለሙ ቢልከሊመቲ ሚን ሪድዋኒላህ። አንድ ሰው የሆነች ንግግርን ይናገራል፣ አላህ የሚወደው አላህ የሚያስወድደው አላህ የሚወደውን ቃል ይናገራል። ላ ዩልቂ ለሃ ባለን። ይህ ተናጋሪ ግን ቦታ ማይሰጣት። እንደ ምሳሌ ሱብሃንአላህ ብለዋል፣ አላሁ አክበር ብለዋል፣ ግን ቦታ አልሰጠው። በቃ አላህ የሚወደውን ቃል ይናገራል። የርፈዑ ላሁ ቢሃ ደረጃት። አላህ በዚህ ደረጃውን ከፍ ያደርግለታል። እሱ ቦታ አልሰጠውም፣ ግን አላህ የሚወደውን ቃል የተናገረው። ወኢነል ዐብደ ለየተከለሙ ቢልከሊመቲ። ሌላኛውም ደግሞ የአላህ ባሪያ ይናገራል አላህን ያስቆጣ የሆነ ንግግር። ላ ዩልቂ ለሃ ባለን፣ ምንም ቦታ አይሰጠውም። የህዊ ቢሃ ኢላ ጀሃነም፣ በዚህም ወደ ጀሃነም ይምዘገዘጋል፣ ይወርዳል። ቦታ አልሰጠውም፣ ጉዳት ያመጣል አላለ፣ ግን ቃሉ መጥፎ። ጥሩ ቃል ይናገራል፣ ቦታ አልሰጠውም፣ ደረጃው ከፍ ይላል። ስለዚህ ይህ ረመዳን ይህንና መሰል ነገሮች በእኛ ላይ የምንቀይርበት ነው። አዎ ውሸትና ነጋዴዎች በቃ መሐላው ይቅርብን። ወላሂ ላንተ ብዬ ነው በዚህ ውሸትላ አንበለው። ምን አስፈለ? ርዝቁ የሚያመጣው አላህ ነው። ወላሂ ያመጣሁት እኔ 5000 ብር ነው የመጣው 2000 ብር ነው ወይ 3000 ብር። ውሸት አልተዋሸ። ርዝቁ የሚያመጣው አላህ ነው። በእውነት የተገበያየው በረካ አለው። በውሸት ከሆነስ በረካው ይነሳል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲጠቁም ምን አሉ? ኢነ ሲድቃ፣ እውነተኝነት፣ እውነትን ማዘውተር የህዲ ኢለል ቢር፣ ወደ መልካም ነገር ይመራል። አልቢር ማለት እስሙን ጃሚዑን ሊልኸይሪ ኩሊህ፣ ለሁሉም ነገር ስም ቢር ተብሎ ይጠራል። የመልካም ነገር ስም ወደ መልካም ነገር ይመራል። ወኢነል ቢራ፣ ቢር ደግሞ የህዲ ኢለል ጀና፣ ወደ ጀነት ይመራል። ወኢነ ረጁለ፣ አንድ ሰው ለየስዱቁ ሐታ ዩክተበ ዒንደላሂ ሲዲቃ፣ እውነትን አዘውትሮ በእውነት ላይ የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል። ሱብሓነላህ። ከሰባቱ ሰማይ በላይ መላእክቶች ዘንድ አላህ ዘንድ እውነተኛው ተብሎ መጠራት ከዚህ በላይ የሚያስደስታል? በተቃራኒው ወኢነል ከዚበ፣ ውሸት የህዲ ኢለል ፉጁር፣ ወደ ፉጁር ወደ አመፅ ይመራል። ወኢነል ፉጁረ፣ ፉጁር ደግሞ የህዲ ኢለናር፣ ወደ እሳት ይመራል። ወኢነ ረጁለ ለየክዚቡ ሐታ ዩክተበ ዒንደላሂ ከዛበን፣ አንድ ሰው ውሸት ላይ የሚሆን ከሆነ ውሸት የሚያዘወትር ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል። ያአላህ ሙተፈቁን ዐለይህ። ከባድ ማለት። ስለዚህ ወዳችን በእውነት እናድርገው፣ ውሸትን እናቁመው። ቀደምቶቹ ሲናገሩ እቺ ምላስ ከባድ ስለሆነች ታላቁ ሰሃቢ አብዱላህ ኢብን መስዑድ ምን ይላሉ? ወላሂ አለዚ ላ ኢላሃ ኢላ ሁወ፣ ከእርሱ በስተቀር የሚመለክ አምላክ በሌለው አላህ ይሁንብኝ። ማ አለል አርዲ አሐቁ ቢጡል ሲጅኒ ሚነል ሊሳን ይላል። እንደው በምድር ላይ ረጅም ዓመት ዕድሜ ሊክ መታሰር ያለበት እንደ ምላስ ማንም የለም ይላል። ምላስ ናት መታሰር ያለበት አደጋው ስለምትከት ስንቱን ቀን። አንዳንዴ እኮ ወላሂ አይታችኋል። አንዳንድ ቦክስ ስትመታው ሊረሳው ይችላል፣ ቡጢ ሰጥተው ሊረሳው ይችላል። በምላስ ግን ጠቅ ያረከው ነገር ግን አደጋ ነው። ስንት እናቶችን ዝም በይ ብለሃታል፣ አባቶችን ዝም በል አንተ ሽማግሌ ብለሃል። አያ አንደበት ኢስላም እናት አባት ጋር እኮ ያለው ምንድን ነው? ፈላ ተቁል ለሁማ ኡፊን፣ ኡፍ እንዳትላቸው። ትልቁ ስድብ ነው ቁርአን ላይ። ኡፍ እንዳትል፣ አንደበትህን ጠብቅ። ወቁል ለሁማ ቀውለን ከሪማ፣ ለእናት ለአባት መልካም ንግግርን ተናገራቸው። ከእናት ከአባት ጋር እንዴት ነው ግንኙነት? ይሄ ረመዳን የለውጥ ወር ስለሆነ እንቀየርበት። እስቲ አላህ ብለን እጃችንን እናንሳ፣ ዱዓ እናድርግ። ያአላህ እንደው መስጊድ አምጥተኛል፣ አቅርበኛል፣ እዚሁ እንድጸራ አንተ አድርገኝ። ጀማዓ ሰላት አምጥተኛል፣ ሁሌው እንድቆይ አድርገኝ። ያአላህ እስቲቃማውን ለግሰኝ። መጥፎ ጓደኞቼን ትቼ መጥቻለሁ፣ ከደጋጎቹ ጋር እዚህ መስጊድ ተገናኝቻለሁ። ያአላህ ከነሱ ጋር እንድዘወትር አንተ አድርገን ብለን ወላሂ ዱዓ እናድርግ። ካሁኑ ጀምረን
ካሁን ጀምረን ይኸው ሄደ ረመዳን ወላሂ ሄደ በቃ እኮ 4 ቀን በቀላል ሄደ እንጂ ነው በቃ። ከዛ ሳምንት ሞላ አለ ሁለተኛው ሳምንት አሽረል አዋኺር እልም ብቻኛ እድሜ እንደዚህ ነው። ረመዳን ገብቶ እንደሚወጣው እኛም እድሜያችን እንደዚህ ነው ይሄዳል። ስለዚህ ባለን አጋጣሚ ባለን እድሜ እንጠቀምበት። ረመዳን ፉርሳ ነው፣ እድል ነው፣ ወላሂ እድል ነው። ሁላችንም እዚህ ጎረቤቶቻችን አይተናል፣ ዘመድ አዝማዶቻችን አይተናል። አምና ከኛ ጋር ይጾሙ የነበሩ ተራዊህ የሰገዱ ዳዕዋ ሲያዳምጡ የነበሩ ቀብር የሸኘናቸው ስንቱ አለ። የሉም ወንድሞች እህቶቻችን ስንቱ ሸኝተናል። አላህ ለኛ አድርሶናል። ምስጋና ለሱ ይገባው ብለን አልሐምዱሊላህ እስቲ አልሐምዱሊላህ በሉ። አልሐምዱሊላህ ሁሌ በቃ አላህ ላደረሰን ጌታ ምስጋና ይገባ ብለን እንደው ምስጋናውን ደግሞ በተግባር እንግለጸው። በምን ትክክለኛ ጾም በመፍሱ ቁርአን ባሉት ቀናት ምን ያህል ቀርቻለሁ፣ ዚክር ምን አድርጌያለሁ። ዚክር በቃ ምላሳችንን በዚክር ሐሜት እንዲቆጠብ ነገር ከመዋሰድ ለማስተዋል ዚክር እናስለምዳት። ከሊመታኒ ኸፊፈታኒ ዐለል ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለር ረሕማን ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ከሊማ ናቸው ለመላስ የቀለሉ ለሚዛን የከበዱ አርራህማን ዘንድ እጅግ የተወደዱ ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም። ይህን ማዘውተር ለመላሳችን ቀላል ሚዛን፣ ነገ አላህ ዘንድ ግን ሚዛኑ ከባድ ሚዛን ነው። ምንዳህን ከፍ የሚያደርግልህ ነው። ቁርአን እስቲ እያንዳንዱ ሐርፍ 10 ሐሰና አለው ተብሏል። እስቲ ምን ያቀርቻለሁ አላከተምክም? አንድ ጁዝ የቀራው እስከ አማ ብቻ ነው። አማን ጁዝ ደጋግሞ ለወደፊት ግን ለማክተም ለመቅራት እየጣልክ ደጋግሞ አማ ጁዝ አክትመሃል። ሱረቱል በቀራህን ቀርተዋል። አስበዋል ስንት ፊደል እንደሆነ ምን ያህል እንደሆነ ስናኸትም እኮ ከ3 ሚሊዮን 200 ምናምን ሺህ በላይ ሐሰናት አለ። አላሁ አክበር። አንድ የቁርአንን ስናኸትም ይህ ሁሉ ደረጃ አለ። ስለዚህ እንጠቀምበት። ትልቅ ፉርሳ ነው። ይህንን ፉርሳ ነገ ላናገኘው እንችላለን። ረመዳን የሚቀጥለው ዓመት አንድረስ አናውቅም። ይሄን ያሉ ቀናቱን አንጨርስ አናውቅም። ስለዚህ ወለከ ሰዓተ አንተ ፊሃ ወንድሜ፣ ያንተ ሰዓት አሁን ነው። ዛሬን መጠቀም። ነገ አትበል። ተውባ ለማድረግ ነገ አትበል። ኸይር ነገር ለመስራት ነገ አትበል። ዛሬን እንኖርበት፣ ዛሬን እንስራበት። አላህ ሱብሓነሁ ወተዓላ የረመዳንን ጾም ተቀብሏቸው ምንዳቸውን ከፍ ከሚያደርግላቸው ሰዎች አላህ ያድርገን። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነ ከአላህ ነው። አላህ ነገ የውመል ቂያማ ረያን በተባለው በር ከሚጠራቸው አላህ ያድርገን። ከማዕከላችን የአላህ የተጨነቀ አላህ ከጭንቀት ይፈርጀው። ስራው የተበላሸበት አላህ ያስተካክልልን። ንግዱ የተበላሸበትን አላህ ያስተካክልልን። ዱንያ አኺራችን ያማረ አላህ ያድርግልን። በዚህ ረመዳን ሐያታችን የሚቀየር አላህ ያድርገው። ከማዕከላችን ያላገባው የሚያገባበት ወር አላህ ያድርገው። ልጅ የሌለው ልጅ የሚያገኝበት ዓመት አላህ ያድርገው። አላህ ሱብሓነሁ ወተዓላ የሁላችንም መጨረሻ ያማረ አላህ ያድርግልን። መጨረሻችንን አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ሰላታችንን አላህ ይቀበለን። ዱዓችንን አላህ ይቀበለን። ጾማችንን አላህ ይቀበለን። የምንቀረው ቁርአንን አላህ ይቀበለን። የሰራነውን ዒባዳ በአጠቃላይ አላህ ይቀበለን። ረመዳን የድል ወር ነው። ድል የምናገኝ አላህ ያድርገን። እኛ ከምንም በላይ በዒባዳ ድል የምናደርግ አላህ ያድርገን። ያ ረብ ፊሊስጢን ያሉት ወንድም እህቶቻችን ድል አላህ ይለግሳቸው። ማታ ስሁር ላይ ገዛ ላይ በምስራቅ አካባቢ ላይ የጦር ነበር ሲዘንብባቸው የነበሩት። በስሁር ሰዓት ያ አላህ በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። በይተል መቅዲስን ከነዚህ ካረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ገዛ ላይ ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርግልን። የአላህ ሰላም አላህ ያርግልን። ጦርነቱን አላህ ያንሳላቸው። በድል የሚያጠናቅቁ አላህ ያድርጋቸው። የበላይነቱን ለነሱ አላህ ያድርገው። የአላህ የበላይነቱን ለነሱ አላህ ያድርገው። ሰላም አላህ ያርጋቸው። እኛንም ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። የሚሰማ የጦርነት አይነቱን አላህ ያንሳልን። በሀገራችን ክፍል በሁሉም ሀገራችን ክፍል ሰላሙን አላህ ያስፍንልን። ሀገራችንን ሰላም አላህ ያርግልን። እኛንም ሰላም አላህ ያርገን። ከቤተሰቡ የተራራቀውን አላህ ያቀራርበው። እንደ ውጭ ሀገር ቆይቶ በምን ልገናኝ ከቤተሰቦቼ ጋር ያሉ እህት ወንድሞች አሉ። ሁሉን ነገር አሟቶ አመቻችቶላቸው ከቤተሰቦቻቸው ጋር የሚገናኙ አላህ ያድርገን።
የሞቱብን ቤተሰቦቻችን አላህ ይማራቸው፣ የታመሙብንን አላህ ያሽራቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا مستضعفين في كل مكان. اللهم انصر الإسلام والمسلمين.